በክርስትና እምነት ተከታዮች ዘንድ ሰሞነ ሕማማት የመጨረሻው የሆነችው ዕለተ አርብ የኢየሱስ ክርስቶስ የስቅለት ቀን በማለት በየዓመቱ ይታሰባል። ይህ ዕለትም ከብዙ እንግልትና ስቃይ በኋላ ኢየሱስ ክርስቶስ የሰው ልጅ ከኃጢአት ለማንጻት ሲል በመስቀል ላይ የከፈለውን የመስዋዕትነት የሚዘከርበት ነው። የእምነቱ ተከታዮችም ዕለቱን ኢየሱስ ለሰው ልጆች ፍቅር ሲል ራሱን አሳልፎ የሰጠበት ነው ብለውም ያምናሉ። ተመልካቾች እዚህ ጉዳይ ላይ ቆይታ እናደርጋለን። ስቅለት ሃይማኖታዊ ትርጓሜው ምንድነው በሚል እንግዳ ጋብዘናል። እንግዳችን መጋቢ ሃይማኖት ታዬ ይባላሉ። በደብረ ገሊላ ቅዱስ አማኑኤል ካቴድራል መምህር ናቸው። ከሳቸው ጋር አጠር ያለ ቆይታ አደርጋለሁኝ። እንኳን ደህና መጡ። እንኳን ደህና ቆያችሁ። በማስቀደም እንኳን አደረሱት። እንኳን አውራ አደረሰ። እንግዲህ ቀደም ብዬ ሳነሳም እንደነበረው እንግዲህ ባልደረቦቻችንም ከተለያዩ ቦታ ላይ ያስገባን ስለ ዛሬ እየተከናወነ ስላለው ስርዓት እያነሳን ነው ቆይታ ያደረግነው። እዚሁ ላይ የተወሰነ ሀሳብ እንዲሰጡን በተለይ የስቅለት ሃይማኖታዊ ትርጓሜው እንዴት ይገለጻል የሚለውን ጥያቄያችንን ቀዳሚ እናድርገውና እንጀምር። እንግዲህ በኦርቶዶክስ ተዋሕዶ ቤተክርስቲያናችን የሰው ልጆች የነበራቸውን አዳም በተሰጠው በገነት ይኖር የነበረውን የተሰጠውን ትእዛዝ በማፍረሱ ምክንያት አምላክ ለሱ የገባለትን ቃል ኪዳን ዛሬ የፈጸመበት ዕለት ነው። አዳም ከገነት ተባሮ በትእዛዝ አፍራሽነት ከገነት ወጥቶ በዘላለማዊ ሞት በዲያብሎስ ቁራኛነት በመርገመ ሥጋ በመርገመ ነፍስ በዘላለማዊ ሞት ተይዞ እንደነበረ ይታወቃል። በቤተክርስቲያናችን አቆጣጠር 5500 ዘመን ይሄ ነገር ሲከናወን ከተቆየ በኋላ አምላክ የገባለትን ቃል ኪዳን መሰረት አድርጎ ከሰማየ ሰማያት ወርዶ ከሶስቱ አካላት አንዱ አካል የሆነው ወልደ አብ ወልደ ማርያም የተባለው መድኃኔ ክርስቶስ በስጋ ማርያም ተገልጦ ሰው የሆነ አምላክ እርሱ ወደዚህ ዓለም መጥቶ አዳምን ቀዳማዊ አዳምን ዳግማዊ አዳም ተብሎ ክርስቶስ ስለኛ የተወደደ መስዋዕት አድርጎ በቀራንዮ አደባባይ ራሱን መስዋዕት አድርጎ ያቀረበበት ዕለት በመሆኑ በጣም ትልቅና ወደር የሌለው ለሰው ልጆች ሁሉ ህይወታቸው ወደ ቀደመ ርስታቸው ወደ ቀደመ ልጅነታቸው ወደ ቀደመ ክብራቸውና ነጻነታቸውና ጸጋና ቅድስናቸው የተመለሱበት ዕለት ነው። ገነት የተከፈተበት የሰው ልጆች ወደ ቀደመ ርስታቸው እንዲገቡ የተፈቀደበት ዕለት በመሆኑ በጣም በታላቅ መንፈሳዊ ስነ ስርዓትና ክብር የሚከበር በዓል ነው። ወደ ውስጥ ደግሞ ጠለቅ ብለን ስለ ሃይማኖታዊ ስርዓቱ ሂደቶች ደግሞ እናንሳ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕለቱ ታስቦ ሲውል ምን አይነት ሃይማኖታዊ ስርዓቶች ናቸው እየተከወኑ የሚውሉት በዚህ ዕለት? እንግዲህ ያው መንፈሳዊ ስነ ስርዓቱ አንዱ የመጀመሪያ ጾም ነው። በከፍተኛ በጾም ያልፋል እስከ ምሽቱ እስከ ፀሐይ መጥለቅ ድረስ ያው በጾም የሚታለፍበት ዕለት ነው። ሁለተኛው በስግደት ይታለፋል። ያው ስግደት በቤተክርስቲያናችን በሁለት መንገድ ይታሰባል። አንደኛው የአምልኮ ስግደት ነው። ሁለተኛው የክብር ስግደት የምናደርገው ነው። ይሄ መድኃኔ ዓለም ኢየሱስ ክርስቶስ ጉልበት ሁሉ ለሱ ይንበረከኩ ባለው መሰረት በዚህ መሰረት የአምልኮ ስግደት የምናቀርብ ለካ ኃይል ለአንተ ኃይል ክብር ምስጋና ይገባሃል ብለው ቅዱሳን መላእክት በመስቀሉ ላይ ረበው የሰገዱበት የእሱን ከፍ ያደረጉበት ዕለት በመሆኑ እኛም በየሰዓታቱ በነግ በሰለስት በ6 ሰዓት በ9 ሰዓት እና በ11 ሰዓት ባለው ጊዜያቶች ላይ የስግደት ፕሮግራም አለ። በዛ መሰረት ስግደቱ ይከናወናል ማለት ነው። እንደው ከነዚህ ሃይማኖታዊ ስርዓቶች ምእመኑ ምን ትምህርት ይወስድ? ምን አይነት ነገሮችንስ በህይወቱ በዕለት ተዕለት ግንኙነቱ ውስጥ ይተግብር? እንዴት ያሉትን በህይወቱ ውስጥ መተግበርስ ይችላል የሚለውን ብናነሳው። መድኃኔ ዓለም ኢየሱስ ክርስቶስ በመስቀል ላይ ካደረጋቸው አንዱ ትልቁ ነገሮች 7 ነገራተ መስቀል የሚባሉ አሉ። በመስቀል ላይ ሆኖ 7 የተናገራቸው ንግግሮች አሉ። ዋናው አባቶ የሚሰሩትን አያውቁምና ይቅር በላቸው ነው። የሰው ልጆች ግንኙነቶች በፍጹም ይቅርታን በማድረግ በደልን በመተው የሚኖሩት ህይወት እንዲሆን አንዱ መድኃኔ ዓለም ክርስቶስ አርአያ ምሳሌ ሆኗቸዋል። ክርስቶስን ሲሰቅሉት ሲገርፉት መከራ መስቀል ሲያጸኑበት ለነበሩት ለነዛ ለአይሁድ አቤቱ የሚሰሩትን አያውቁምና ይቅር በላቸው ብሎ አስበውበት ቃቀደው ጊዜ ወሰነው ተባብረው ሴራ መተው ነው ክርስቶስን ያ ሁሉ መከራ መስቀል ያጸኑበት። እሱ ግን አለ የሚሰሩትን አያውቁምና ይቅር በላቸው አለ። እኛም በተለያየ መንገድ በብዙ መንገድ ልንጋጭ እንችላለን፣ ላንግባባ እንችላለን፣ በሐሳብ ልዩነት ሊኖረን ይችላል። በተለያየ መንገድ እነዚህ ነገሮች በይቅርታ ካልሸፈናቸው በስተቀር ሰላም ልናመጣ አንችልም።
ሰላም ሊመጣ የሚችለው በመተውና ይቅርታ በማድረግ እንደሆነ ይታወቃልና የተለያዩ በኃይል ነገሮችን ለመለወጥ የሚደረጉ የተለያዩ ሙከራዎች በሀገራችን ላይ ያሉት ጠቅላላ ነገሮች ሊፈቱ የሚችሉት በይቅርታና በይቅርታ ብቻ እንደሆነ ቤተክርስቲያን ታምናለች፣ እኛም እናምናለን። ስለዚህ የምናደርግ ሰዎች፣ ኃይልን የምንጠቀም ሰዎች፣ ጉልበት አለን፣ ጊዜ አለን፣ ሁኔታዎች ተመቻችቶልናል ብለን የምናስብ ሰዎች መፍትሄ አይሆንም። ለብዙሃኑ ሰላም ሲባል፣ ለብዙሃኑ ደህንነት ሲባል፣ ለብዙሃኑ በችግር በፈተና ውስጥ በድህነት ውስጥ ለሚኖሩ ሰዎች ህይወት ሲባል በይቅርታ በማለፍ ችግሮችን መፍታት የምንችልበትን ነገር መለማመድ እንድንችል ነው በየዓመቱ የምናከብረው። አንዴ እኮ ክርስቶስ ተሰቅሎ አልቋል። ክርስቶስ በደሙ ዋጅቶ አድኖናል። ነገር ግን በየዓመቱ የምናዘክረው እኛ ውስጥ ያለውን የክፋት፣ የተንኮል፣ የምቀኝነት፣ የዘረኝነት ክፋቶችን እንድናስወግዳቸውና ወደ ራሳችን ተመልሰን ወደ ሰላም፣ ወደ ፍቅር፣ ራስን ወደ መግዛት፣ ወደ መቻቻል፣ ወደ ሰላም፣ ወደ ነገሮችን አርቆ በማሰብ የምንሄድበትን ህይወት እንድንከተል ነው የምናከብረው እንጂ አንድ የተደረገ እንደሆነ እኮ ይታሰባል ማለት። በየዓመቱ ግን ስንመላለሰው እኛ ያላስተካከልናቸው ያላረምናቸው እርስ በርስ ግንኙነታችን ላይ ፈተና የሆንባቸው የተለያዩ ችግሮች እንዳሉ ይታወቃል ማለት ነው። ስለዚህ ሰላም ይምጣ ስንል ሰላም የሚመጣው እኔ ስተው ወንድሜ ሲተው ነው። ሁለታችን ስተው መሀከል ላይ እንገናኛለን ማለት ነውና በዛ መንገድ መታየት አለበት ብለን ነው የምናስበውና ምእመናን ሁሉ ጊዜ ህይወታቸውን በይቅርታ በሰላም ክርስቶስ ልክ እንደተነሳው ሰላም ለኩልኩም ነው ያለው፣ ሰላም ለሁላችሁ ነው። ስለዚህ በሰላም ህይወትን መምራት ያስፈልጋል። እዚች አጭር በሆነች የህይወት ዘመናችን ውስጥ ላይ የምንኖረው ህይወት በሰላምና በፍቅር ማሳለፍ፣ መቻቻል፣ መጣጣምና አንዱን ሐሳብ የአንዱን ለመቀበል ዝግጁ የሚሆንበትን ሁኔታ መፍጠር ተገቢ እንደሆነ ይታሰባል። እጅግ አድርጌ ነው የማመሰግነው። በደብረ ገሊላ ቅዱስ አማኑኤል ካቴድራል መምህር መጋቢ ሃይማኖት ታዬ እዚህ ስቱዲዮአችን ተገኝተው ለሰጡን ምላሽና ማብራሪያ እንዲሁም መልእክት እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልዎት።